ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ፋኖ ብሔራዊ ንቅናቄ 2000 ኮማንዶዎችን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ለ6 ወራት የኮማንዶ ስልጠና ያሰለጠኑ 2000 ኮማንዶዎችን በድምቀት አስመርቋል። የድርጅቱ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ በማህበራዊ ትስስር ገጻቸው እንዳሰፈሩት መረቀው የድርጅቱ ከፍተኛ አመራሮች፣ የጦር አዛዦችና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። አርበኛ አስረስ በማህበራዊ ገጻቸው ላይ ባሰፈሩት መልእክት ለምሳ ሲያስቡን ለቁርስ አድርገናቸዋል በማለት የገለጹት የሰራዊት ስልጠና የጠላትን የመበተን እቅድ በማክሸፍ ረገድ ከፍተኛ ሚና እንደነበረው አስረድተዋል። የሰራዊቱ ስልጠና የተከናወነው በቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ምኒልክና አሳምነው ውስጥ ትብብር መሆኑን መረጃው ያመለክታል። በመረቃው ስነ ስርዓት ላይ የአፋብን ምክትል ወታደራዊ አዛዥ ዋርካው መሪ ወዳጆ፣ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ እንዲሁም የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው ተገኝተዋል። የድርጅቱ ሰብሳቢ አርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሙ በበኩላቸው በአካል ባይገኙም እንኳን ደስ አላችሁ መልእክት አስተላልፈዋል። አርበኛ አስረስ ማረ እንዳስታወቁት የተቋቋመው የኮማንዶ ኃይል ትግሉን ከነበረበት የመከላከል አቅም ወደ ስትራቴጂክ የማጥቃት ምዕራፍ እንደሚያሸጋግረውና ለድል እንደሚያበቃ እምነታቸውን ገልጸዋል። ንቅናቄው ይህንን ኃይል የገነባ ነው ትናንትን የማይረሳ ነገን በክንዱ የሚወስን ትውልድ ለመፍጠር በሚል ግብ እንደሆነም ተገልጿል። ሌላው በቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ምዕራብ ጎጃም ዞን ጅጋ ከተማ ያመሸገ ጠላት ኃይል ሙሉ በሙሉ ተደመሰሰ። 40 መሳሪያም ተማርኳል። ቴዎድሮስ እዝ 109ኛ ኮር ንስሮቹ 77ኛ ክፍለ ጦር ጅጋ ከተማ ያመሸገውን የጠላት ኃይል በመደምሰስ የጠላትን ትጥቅ ሙሉ በሙሉ ለመማረክ ትልቅ ወታደራዊ እቅድ በማቀድ የጠላትን አቀማመጥና የታጠቀውን መሳሪያ ሲያጠኑ ሰንብተዋል። የሌሊት ግርማ ሞገስ በጸጥታ ሰፍኗል። በነፍሳት እንቅስቃሴ እየተቃኘ በጨረቃ ብርሃን እየተመራ ለሚጓዝ የነጻነት ታጋይ መንፈስን ያድሳል። ንስሮቹ የሻለቆቻቸውን ወታደራዊ ወትሮ ዝግጁነት ካረጋገጡ በኋላ በፍጹም ወታደራዊ ጥበብና ምስጢር ጠባቂነት ግርማ ሌሊቱን ሳይበግራቸው በንስር አይኖቻቸው ግራና ቀኙን እያሰሱ ጠላት ወደ መሸገበት ምዕራብ ጎጃም ዞን ጅጋ ከተማ ገሰገሱ። ከሌሊቱ 9 ሰዓት ላይ የጠላት የቆም ምሽጎች በንስሮቹ 77ኛ ክፍለ ጦር በአርፒጂና በቦምብ ተደረማመሰ። የጠላት አስከሬንም ተደራረበ። ንስሮቹ እየፈከሩ በጠላት ምሽግ ላይ እየተረማመዱ ከአዘርባይጃን በልመና መጥቶ የዕቃ መጋዘን ውስጥ የተከማቸ በርካታ ክላሽንኮቭ በመማረክ ታላቅ ጀብድ ፈጽመዋል። ቴዎድሮስ 109ኛ ኮር ንስሮቹ 77ኛ ክፍለ ጦር ከ9 ሰዓት እስከ 11 ሰዓት ባደረጉት የሌሊት አውደ ውጊያ 32 ክላሽንኮቭ፣ 6 አብራራው፣ 1 ኤስኬስ፣ 15 የክላሽ ካዘና፣ በርካታ የክላሽና የብሬን ተተኳሽ የተማረከ ሲሆን ከ80 በላይ ሚሊሻ ፖሊስና አድማ ብተናም ተደምስሷል። ከፍተኛ የሆነ የአገዛዙ ኃይል ከፍኖተ ሰላም ወደ ጅጋ የተንቀሳቀሰ ሲሆን አስከሬኑን በሁለት አይሱዙና በ3 ፓትሮል መኪና ይዞ ወደ ፍኖተ ሰላም ሲያመላልስም አርፍደዋል። የአፋብንን የምህረት አዋጅ የተቀበሉ ህይወታቸውን አተርፈዋል። እምቢ ያሉ ከቆፈሩት ምሽግ ተደፉ ሲል አፋብን ቴዎድሮስ 109ኛ ኮር ህዝብ ግንኙነት መምሪያ ገልጿል። በተያያዘም የክፍለ ጦሩ መስራች አርበኛ አበበ ሙላቱን ጨምሮ የህዝቡ መሪና የአፋብን ከፍተኛ አመራሮች አርበኛ መከታው ማሞ በተገኙበት ክፍለ ጦሩ ደማቅ የታድሶ ፕሮግራም አደረገ። የአፋብን ሸዋ ጠቅላይ ግዛት እዝ በመሐመድ ቢዋኔ ኮር ግዙፉ አስቴጎማ ተራራ ክፍለ ጦር በቀጠናው ላይ የተሰጠውን ወታደራዊ ግዳጅ ካጠናቀቀ በኋላ ያሉትን ጠንካራ ሻለቆች ወደ አንድ ማዕከል በማሰባሰብ ረገድ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞና የሸዋ ጠቅላይ ግዛት እዝ ዋና አዛዥ የአፋብን ልዩ ዘመቻ መሪ አርበኛ ድርሳም ብርሃኔ፣ ሌሎቹ የአፋብን ከፍተኛ አመራሮች፣ የክፍለ ጦሩ መስራች አርበኛ አበበ ሙላትና የሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች እንዲሁም የኮሩ ከፍተኛ መሪዎች በተገኙበት የክፍለ ጦሩ ሰራዊትና አመራር ግዳጅ አፈጻጸም ሁኔታ ካገመገመ በኋላ ለክፍለ ጦሩ ሙሉ ታድሶ ፕሮግራም አድርጓል። አስቴጎማ ተራራ ክፍለ ጦር ከውስጥና ከውጭ በሚገጥሙ ችግሮች በርካታ ፈተናዎች ቢደርሱበትም ትግሉን እየመሩ ያሉ ጠንካራ የክፍለ ጦሩ አመራሮች ባሳዩት ብልሃት የተሞላበት አመራርና ጀግናው የህዝብ ልጅ ሰራዊት ለትግሉ ባለው ቁርጠኛ አቋም ፈተናዎችን ተቋቁሞ እዙ በቀጠናው ላይ የተሰጠውን ግዳጅ በታማኝነት ሲወጣ የቆየ ጠንካራ ክፍለ ጦር ነው። ላለፉት ከ50 ዓመታቶች በላይ እንደ
አማራ የደረሱብን ችግሮች ብዙ ናቸው። ከነዚህም አንደኛው ማነቆ ሆኖ የነበረው የአማራ እንዳይተማመንና እንዲገፋፋ ተደርጎ ሲሰሩ የነበሩ የጠላቶቻችን ስራዎችን አሳብረን ዛሬ ላይ በወንድማማችነት መንፈስ አማራ ራሱን አንድ አታጋይ ድርጅት እንዲኖረው ማድረግ ችለናል። እንደ ሸዋም የነበረን ልዩነት ፈተና አንድነቱን አጠናክረናል። እንኳን ደስ አላችሁ። ካሁን በኋላ እንደሆነናል። የጠመንጃችንና አፈሙዝ ወደ ጠላታችን ብቻ በማድረግ አማራ ጣሉን የብልጽግና ስርዓት ጥለን ለተበደለው ህዝባችን ነጻነት ማወጅ ይኖርብናል። ለዚህም እናንተ ጀግና ተዋጊዎቻችን ድርጅታችሁ የሚሰጣችሁን የትኛውንም ግዳጅ ለመወጣት ዝግጁ ሆኖ ሲል በተሐድሶ ላይ የተገኘው የእዙ መሪና የአፋብን ከፍተኛ አመራር መከታው ማሞ ገልጸዋል። እንዲሁም የማመድ ቢሆን ኮር ዋና ጦር አዛዥ አርበኛ መቶ አለቃ ኤርሚያስ ግጨው በመድረኩ መልእክቱን እንዳስተላለፈው በድርጅቱ አማካኝነት እዙ የሚሰጠንን ማንኛውም ግዳጅ ለመፈጸም ኮሩ ዝግጁ ሆኖ እየተጠባበቀ መሆኑንም ገልጿል። በመጨረሻም በጦር ግንባር ጀብድ ለፈጸሙ አርአያ ለሆኑ የክፍለ ጦሩ ጀግኖች ማበረታቻ የሞራል ድጋፍና ሽልማት በማበርከት ክፍለ ጦሩ በተዋረድ ለሚሰጠው አማራ ግዳጅ ዝግጁ እንዲሆን የስምሪት አቅጣጫ በማስቀመጥ ፕሮግራሙ ተቋጭቷል ሲል የአፋብን ሸዋ ጠቅላይ ግዛት ህዝብ ግንኙነት መምሪያ አስታውቋል። ሰሞነኛ መረጃዎች እነኝን መስሉ ነበር።